አንቺ ልጅ የሰው ነገር ተሸራስሽን ነገር ስሪ። ኧረ እኔ ስራ የለኝም አሁን ላይ እየተማርኩ ነው እና አንቺ ንገሪ። ስራዬ ብዙ ነው። ለምሳሌ ምሳሌ ሽጥፋ። አቶ አምነን። አቤት። ደህና ነህ? መሆን ይመስልሻል? አይመስለኝም። ታዲያ ለምን ትጠይቂኛለሽ? ጨንቁኝ ነው። በቃ ይበቃኛል። እኔ ሽላሊት ማለቴ የኔ አሻንጉሊት። አመኝ ቤሊ አገባሻል። ቤሊን ያልከው? ቤሊን አልኩ እንዴ? ቤሊን ለማለት ፈልጌ እኮ ነው። የተማሪ ግደለኝ። ይሄን ያቺ ጄሪ ብትሆን ኖሮ ለማስረዳት ደክሜ ነበር። ቆይ እስከ መቼ ነው እንደዚህ የሬሳ መኪና መስለን የምንቆየው? እሷ እንደሆነ አታየን። አርግሻለሁ። ምን የሆነችሽ ነው ልጅ ወገን ዲና መታ ጨዋታውን ከፍ አደረገችው። ወቅ ሌቭሉን ከፍ አደረገችው። ሜርሲ ያንቺ ጣፈንታ ማንንም እንዳይገጥመው እኔ እንደው ጸልያለሁ። እንዴ አቤት አቤት አቤት! የልጅ መጫወቻ ከመሆን ያውጣችሁ። የምሬን ነው እንዴ። ደግሞ በጣም የገረመኝ እንደው ታውቃላችሁ፣ ሁሉም ሰጥ ብሎ በቃ ባላየ ይሾፋሉ፣ ቀስ እያሉ እያጮለቁ። ወይኔ ሜርሲ ባለማበደሽ እንደው እኔ እንደውም ደህና ነሽ። እንደሆነብሽና እንደተፈጠረብሽ ነገር አንቺ ጤነኛ ነሽ። ጨጓራሽ መላጥ ነበረበት ግን ጤነኛ ነሽ። እኔ ግን የምለው የእውነት ልጇ አለቃት ነው? እንዴት ነው ነገሩ ስታስቡ ይመስላችኋል? እኔ ግን ገና አሁን መምጣቷ ስለሆነ ልጅቷ ወይም ደግሞ ዲና አሁን ገና ስለገባች በዚህ ቅጽበት ይህንን ነገር ታደርጋለች ብዬ አላስብም። ሜርሲ ደግሞ ለራሷ የምትጠነቀቅ አይነት ሰው ነች። ስለዚህ ይህንን ነገር አድርገዋለች ብዬ አላስብም። በሀሳቧ ይመስለኛል ልጅቷን ልታጫውት እዛ ይዛት ሄዳ እዛ ላይ አስቀምጣ እያጫወተቻት በሀሳቧ እንደዚህ አድርጌ ብለቃት። ገብቷችኋል አይደለ? እንደዛ አይነት ነገር አስባ ነው እንጂ ሌላ ነገር ተፈጥሯል ብዬ እኔ አላስብም። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ድር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ጀባ ብያችኋለሁ እንግዲህ መጀመሪያ ላይ ገና መግቢያ ላይ ተበጠረኩኝና እንዳያልቅብኝ ስጉ ገና ያልቅብኝ ምን ያልቆብኝም አያውቅም እንዴ። እናሳ አምነን ትላንትና ከፍ ያለ ነገር አሳየን አይደለ? አንድ ሞቅ ያለ እዚች ጋር ምናምን ጋይስ ሞቅ ያለ ነገር አይ ጄሪ እኔ የጄሪ ነገር በጣም ያሳስበኛል። ልጁ የአምነን አይደለም። ብታምኑም ባታምኑ እመኑኝ ግን ይሻላችኋል። ብታምኑኝ ይሻላችኋል። የምሬ ነው የምላችሁ። እዚህ ጋር ፖሌታ ሁላ ተበላሽታለች። እንደዚህ ላስተካክል እንጂ ምናልባት አንዳንዴም እኮ ሚስትም ልትመጣ ትችላለች በዚህ ውስጥ እያየች። እናንተ የምታስቡትን ኮሜንት ላይ አስቀምጡልኝ። ጄሪ እውነት ከአምነን አርግዛለች? ምን ታስባላችሁ? እኔ ግን አይመስለኝም። ቤሌን በትላንትናው ክፍል ቆንጆ መሆኗን ዲና ራሱ አረጋገጠች። እኔ ገና የመጀመሪያ ጊዜ እንዳየኋት ነግራችኋለሁ። ኧረ ይህች ልጅ እንዴት ነው እኔ ያየሁትን ሁሉ አክተሮች እየወሰዱ ተቸገርኩ ብዬ ነበር። ይኸው ዲና መታ መሰክረች። ኢቭን ከአምነን ጋር የሆነ ነገር እንዳላችሁ ገብቷታል መሰለኝ። ብቻ እንትን እያደረገች ነበር፣ መንገድ እየፈጠረች ነበር፣ እየቀደደችላችሁ ነበር። መንገድ ሁለቱም የሚያወሩበትን መንገድ እየፈጠረች ነበረ። እሱ ነገሩን በጣም ደስ ይል ነበረ። ሲፈንና ሜርሲ ቁምሳጥን ውስጥ ገብቶ ነበረ። እዛ ግን የሆነ የሚያቀዘቅዛቸው ነገር ቢመጣ አሪፍ ነበር። የምሬ ነው የምላችሁ። በቃ ቢያንስ የሆነ መልቀቅ ነበረባችሁ። ወይ የሆነ ጠረን ያለው ነገር አለ እሱን መልቀቅ፣ ወይም ደግሞ ውሃውን መልቀቅ ነበረባችሁ። የምሬን ነው። በቃ የሆነ አንዷ ለቃ ይሄ በጭንቀት በፍራቻ አለ አይደለ ፈ ብሎ የሚጀምሩ አለ። እሱም በቃ የሆነ ሽታው ምናምን አለ ጋይስ። ወይ ሜርሲ ታፍና እዛ ውስጥ በቃ የጭንቀት የጣርጣር አለ። እንደዛ አይነት ነገር ብናይ አሪፍ ነበረ። እንደገና ደግሞ ትንሽ ቆይተው እዛ ውስጥ ይሄ ሙቀቱ ምናምን አጋግሏቸው በቃ የሆነ ሽንት ምናምን ቢኖር አሪፍ ነበረ፣ በጣም ያምር ነበረ። ግን እንደዛ አልሆነም። ያው ገና ድራማው መጀመሩ ነው። ሌሎች ነገሮች ከፊት ስላሉ ይመስለኛል ረጋ ያደረጉት። ብቻ ጥሩ ነበር የትላንትናው ክፍል። እውነት ለመናገር ትላንት በጣም ተመችቶን ነበር ያየ ነው። እቴ መቴ የሎሚ ሽታ ያሰውዬ ምናለሽ ማታ ምንም አላለኝ ትዳሩን ፈቶ ልብሰድሻለኝ። አቶ አምናን ፊዚካሉ ራሱ ምናምን ጋይሰ ፎፋሩ መለስ በሀሳቡ ሁሉ የሚያየው የሚያወራው እንዳለ
ቤሌንና በቃ ታገባታለህ። ቁርጠኛ ወቅ በቃ ከሷ ውጪ ወደ ውጪ ከሷ ውጪ ህይወት የለም ማለት እንደዚህ እንደ አምነን የሆነች አንድ ሴት በውስጣችሁ የምትመላለስ ከሆነ በቃ እሷ ልጅ ያዟት፣ ጠበቃ አድርጓት ጋይስ። የእናንተ ነች፣ ከእናንተ ውጪ ወደ ውጪ ብላለች ማለት ነው ጋይስ። እና ሁለቱ አንድ የሚሆኑ ይመስለናል፣ ዳርዳር እያሉ ነው። ነገር ግን እንደዚህ በቀላሉ አይሆንም ነው የእኔ ምላሽ። የገቡ ይገባዋል። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በቀጣይ ሪቪው መለሳለሁ። ሁለተኛ ሪቪው ይኖረናል። አንዱን ክፍል ሁለቴ ነው ሪቪው የማደርገው። በቀጣዩ ክፍል ምን እንደሚፈጠርና ምን አይነት ነገር በቀጣይ ክፍል እንደምታዩ በደንብ ነው የምነግራችሁ። ተዘጋጅታችሁ ጠብቁኝ። ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ኮሜንት ላይ ሀሳባችሁ ማስቀመጥ ትችላላችሁ። ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ሁሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚህ እሰናበታችኋለሁ። እኔ የምለው ቤሌን እና አምነንን ለምንድን ነው እንደዚህ የምትወዱት? እናንተ ተመልካቾችን ነው እየጠየኩ ያሉት። ምክንያታችሁ ምንድን ነው? ሜርሲን ለምን አትወዷት? እስኪ ሜርሲ ያልተወደደች ማን ትወደዳለች? ወይኔ በላቸው። እንደዛ ማለታችሁ አይቀርም። ምን አይነት ክሬዚ የሆነ ሰው ነው ዛሬ። ደግሞ ምን አይነት መጣብን እንዳትሉ አደራችሁ። ቆይ ጠብቁኝ። ብዙ ጊዜ ተከታታይ ድራማ ላይ ወይም ብዙ ድራማ ላይ የሆነ መልካም ጎን ያለውን ሰው ብቻ ነው መርጣችሁ የምትወዱት። ለምንድን ነው? ብዙ ጊዜ ነው ጥያቄ የሚሆንብኝ። የምሬ ነው። እስኪ አስባችሁ ታውቃላችሁ ጋይስ? አስባችሁ ታውቃላችሁ? የሆነ ሰው በቃ ማለት ጥሩ የሚያደርግ ሰው ካያችሁ፣ ድራማው ላይ የሆነ በጎ ባህሪ ያለው ምናምን ሰው ካያችሁ ትወዱታላችሁ። አብዛኛውን ጊዜ የሚወደደው እንደዚህ አይነት ነው። ቀድሞ ልባችሁ ውስጥ የሚገባው እንደዚህ አይነት ሰው ነው። አሁን እሺ ሜርሲን እንዴት? እሺ ሜርሲን ተዋት። ሉሊትን አትወዷትም ጋይስ? ሉሊት ብዙ ተንኮል ስትሰራ እንደው እጅ ብላናለች ብለን ሳንጨርስ መልሳ ታስቀናለች። አሁን ሉሊትን በዚህ ባህሪዋ የማይወዳት የለም አይደለ? ግን ለምንድን ነው የኔ ጥያቄ። ለእኔ ራሱ ግራ ገብቶኛል። እንዴት ናችሁ ውዴ ከተከታታይ ድራማ ቤተሰቦች? እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ጥያቄን በጥያቄ ልተውና ምክንያቱም መልሱ ያለው እናንተ ጋር ነው። ወደ ድራማው እንመለስ። ጄሪ አርግዛለች። እርግዝናዋ ግን ከአምነን ይመስላችኋል? ይመስላችኋል ወይ? ይመስላችኋል ወይ? እኔ ግን አይመስለኝም። በፍጹም ነው አይመስለኝ። ለምን እንደሆነ ታውቃላችሁ? ገና የመጀመሪያ ጊዜ ልጅቷን ሳያት ወይም ጄሪን ሳያት ይሄ ማማው ክፍት ነበረ። ከፋፍተውት ለቪው ይሁን ለድራማው ይሁን አላቅም፣ ከፋፍተውት ነበር አይደለም? ያ ነገር ዝም ብዬ ሳይሆን እንዳሰብኩ ታውቃላችሁ? እቺ ሴትዮ ለብዙ ሰዎች ከፋፍታለች ነው የኔ ሀሳብ ነው። እሺ ያዛው ምንም ማድረግ አልችልም። እሺ ሌላ አማርኛ የምገልጽበት ስለሌለ ነው። ኦኬ። እና ልጁ የሱ ሳይሆን የሌላ ሰው ነው ይመስለኝ። ከሆነ ሰው አርግዛለች እንጂ አምነን በፍጹም አላረገዘች። ስለዚህ ምን እያልኳችሁ ነው? ቤሌን ተስፋ አላት እያልኳችሁ። ለምኑ ተስፋ አላት እንደማትሉኝ ተስፋ አደርጋለሁ። እስቲ ቆይ ሁለቱ ቢጋቡ እንዴት ነው ጋይስ? ወይስ ደግሞ እህትና ወንድም ሆኖ ይቀጥሉ? ምን ይሻላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይህን ጥያቄ በእንትን ጠይቄያችኋለሁ። ፎቶ አስቀምጬ በፎቶ መልሼ ማነው ጠይቄያችኋለሁ። ኮሜንት ላይ መልሳችሁልኛል። ኮሚኒቲ ላይ ነው የጠየኳችሁ። አሁን በቪዲዮ ልጠይቃችሁ። ሜርሲን ታቋታላችሁ። የሆነ ቀበጥ ነች፣ መጥፎ አይነት ሰውም ነች። ነገር ግን ደግሞ የሆነ የማዝናናት አይነት አባዜም አለባት። ታዝናናለች። ታዝናና ማለት አይቻልም። እና ሉሊትን አመጣዋት። የሆነ ነገራቸው በሱሱ የመመሳሰል ነገር አለ። ግን ሜርሲ ሉሊትን አታክልም እውነት ለመናገር። እና ኢቭን ኮሜንት ላይ ሉሊትን አምጧት ባካችሁ እዚህ ላይ ስትሉ ነበረ። እንዴት ይሆናል? ሁለት ተመሳሳይ ጣጣቴ ሰዎች። ጣጣቴ ምንድን ነው ጋይስ? እሺ የሚንጣጡ ሰዎች ተገናኝተው ቤቱን ሊያንጣጡት ነው፣ ሊያፈረዱት ነው በሉ ከፈለጋችሁ። ነገሮች ከበድ ይላሉ። የባለፈው ጥያቄ ምንድን ነው? ከሁለቱ ማን ያዝናናችኋል? ማንንስ ትወዳላችሁ? እየጠቂያችሁ ነበረ። አብዛኞቻችሁ ሉሊት ቅመም ብላችኋል።
እና ሉሊት ይህን ያህል ውስጣችሁ ገብታለች እና ሉሊትን የማይወዳት ሰው አለ ብዬ አላስብም። በጣም ታበሳጨናለች፣ በደቂቃዎች ልዩነት ደግሞ በጣም ታዝናናለች እና ይሄ ባህሪዋ ነው እንድንወዳት ያደረገን እንጂ ሉሊት ጥሩ ስራ ሰርታ አይደለም አይደል የተወደደችው፣ ወይም ደግሞ ድራማው ላይ መልካም ስራ ሰርታ እኔ አይቻትም አላውቅም። በቃ ሁሌ ተንኮል፣ ሁሌ የሆነ ችግር ስታመጣ፣ ሁሌ የሆነ ነገር ስትቀምም፣ ሁሌ የሆነ ነገር ስትሰማ አይደለ ጋይስ ስታበሳጨን የኖረችው። ግን በዛው ጎን ለጎን ደግሞ የሆነ መልሳ ወዲያውኑ በንግግሯ ሊሆን ይችላል፣ በአክቷ ሊሆን ይችላል፣ በቃ ታዝናናናለች እና መጥፎ ባህሪዋን ረስተን ይሄ የምታዝናናንን ነገር ጎልቶ እንዲታይ ያደረገችን አይደለ? ለዛ ነው ሉሊትን የተቀበልናት። ይሄንን ያነሳሁት ምን ልላችሁ ፈልጌ ነው፣ ልክ እንደነዚህ አይነት ሰዎች ደግሞ እንዳሉ እወቁ ልላችሁ ፈልጌ ነው። በሪሉ ህይወት ውስጣቸው በጣም ከባድ የሆነ ሰው ግን ለእናንተ ሲቀርቡ በጣም ቆንጆ ሆነው ደስተኛ ሆነው የሆነ ደስታ የሚሰጧቸው አይነት ሆኖ መስለው የሚቀርቡ ሰዎች ስላሉ እንደዛ አይነት ሰዎችን እንዴት ራሳችሁን መጠበቅ እንዳለባችሁ በተለይ ሪሌሽንሽፕ ላይ እና ራሳችሁን ጠብቁ ለማለት ያክል ነው። ሌላኛው የሲፈንን ጉዳይ ነው። ሲፈን እንዴት ነው ካሜራ የተቀረጸባት? እንዴት ነው አሮጊቷን ስትሾታት ቪዲዮ የተያዘባት? እንዴት አድርጋ ነው ሜርሲ እንዴት አድርጋ ነው ይህንን ነገር ያቀነባበረችው? ጋይዝ በምን አይነት መንገድ ነው ይሄ ቪዲዮ ሊገኝ የቻለው? እኔ ምንም እንትን የለኝም፣ ሀሳብ የለኝም። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሌላኛው በቀጣይ ክፍል ምን ትጠብቃላችሁ የሚል ጥያቄ ይሆናል። ሜርሲ ምን ልታደርግ ትችላለች? ሲፈንን ታስፈራራታለች? አስፈራርታ አሁንም ቤቱ እንድትረብሽ ወይስ መጠቀሚያ ታደርጋታለች? ወይስ ደግሞ ቀጥታ ትናገራለች? ምን የምታደርግ ይመስላችኋል? ያው 50% የምትገምቱት በእርግጠኝነት መጠቀሚያ ታደርጋታለች የሚል ይሆናል ብዬ አስባለሁ። እንግዲህ እሱን በቀጣይ ክፍል አብረን እናያለን። ይሄ ሁለተኛ የሪቪው ነው። ለሁለተኛ ጊዜ የመጣሁት ድራማው ትንሽ ስለሚዘገይ ነው። በሳምንት 3 አድርጎ የሚል አይነት አስተያየቶች በጣም በዝተዋል። እንሞክራለን ለማድረግ ግን አስቡበት። ማለቴ ቪው ላይ ሼር ማድረጉ ላይ ላይክ ማድረጉ ላይ ምናምን በደንብ አስቡበት እና ችግር የለውም። ለማንኛውም ለዛሬ ነበረን ቆይታ ይህን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ፒስ። ይሄ ነገር እንዴት ሊፈጠር ቻለ? ሜርሲ ይሄን ያህል እንዴት ሄደች እንዴ? እኔ እኮ ሉሊት በአካሏ እያልኩ ነበረ። ሉሊት በአካሏ ብቻ ሳይሆን ሉሊት በድርጊቷ፣ ሉሊት ራሷ እንደውም ይቺ ከሉሊት የባሰች። ሉሊት እኮ በምንጣዕሟ፣ ሉሊት እኮ ፈታ ዘና ሸብረቅ ደመቅ፣ ተንኮሏ ቢበዛም በተንኮሏ ብታሰልቸንም ሉሊት እኮ በቃ ፈታ ነው የምታደርገን እንዴ። አሁን እዚህ ጋር ተንኮል ሰርታ እኮ እዚህ ጋር በሳቅ ሆዳችንን ፍርስ ስታደርገን የቋጠርነውን ቂም እንረሳዋለን። እንደዚች ከፋ በመናፌ ነው ሉሊትን ትመስላለች ያልኩት። ትቼዋለሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ? የዛሬም አብረን ድር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ድር በትናንትናው ክፍል አሾይና ነበረ። ያው ሁለተኛ ጊዜ ነው ይሄ ማለት ሁለተኛ ሪቪው ነው ዛሬ። ከባለፈው ትንሽ ዛሬ ደበቅ ሸወቅ ባረጋ ይቻላል። እንግዲህ እኔ ቆንጆዋን ልጅ ነው ያልኳችሁ። ቆንጆዋን ልጅ ማለቴ ቆንጆ ነች፣ አይኔ ጆፌ ጥዬባታለሁ ብያችሁ ነበረ። ምንም ማድረግ አይቻልም። ከአመን ጋር ጀለስ እየለበለበች በሀሳብ አለም ሆና አገባሻለሁ ቤል እንዳታስቢ ብላለች። ግን ይቻላል እንደዚህ? ኧረ ተው። እኔ ቀልቤን የጣልኩበትን ሁሉ የምትወዱ ሰዎች ግን እኔ ተከታታይ ድራማ ላይ በቃ እኔ ቀልቤን የምጥልበትን ሁሉንም ይወስዱብኛል። እኔ የትኛው ተከታታይ ድራማ ላይ ገብቼ ነው ቀልቤን የጣልኩበትን ማገኘው? እሱም ብቻ ነገሩ። እኔ እንግዲህ ተከታታይ ድራማ መቼም በጣም ሞቅ ብሎ መጀመር የተጀመረበት ታይም ሐረግ ተከታታይ ድራማ የጀመረበት ጊዜ ነው። የዛን ጊዜ ነው በቃ ተከታታይ ድራማ ዩቲዩብ ላይ በደንብ በሰፊው የተጀመረው የዛች ታይም ነው። እኔ ከክፍል 1 ጀምሮ ነበርኩ።
ከዛ በኋላ ማአት ተከታታይ ድራማ ተለቀዋል። እነ ጽናትና ኖላዊ ምንድነው አደይ፣ ከዛም ውጪ ብዙ አብዛኞቹን ሪቪው አድርጌያለሁ። አብዛኞቹን ጀምሬም አይቼ ምናምን ብያለሁ። ሁሉም ላይ አልተሳካልኝ። አሁን ካልተሳካልኝ በቃ መቼም አይሳካልኝም። ቆሜ መቅረቴ ነው ወይስ ደግሞ የኔዋ እዚሁ እኔን እያየሽ ነው? ካየሽኝም ሃሎ በይኝ፣ አቤት በይኝ። እሺ አለው እኔማ እመልሳለሁ፣ ችግር የለው። ድራማውን ትቼ የራሴን ሂስትሪ ጀመርኩ። እኔ በጣም የገረመኝ ነገር አለ። ሜርሲ ቅድም ጠይቄያችኋለሁ፣ እንዴት አድርጋ ነው ቪዲዮ ሪካርድ ያደረገችው? ሜርሲ ይህን ያህል መሄድ ከቻለች እዛ ቤት ውስጥ ከባድ ማፊያ ነች ማለት ነው። ዋው ብያለሁ። እውነት ለመናገር በጣም ዋው ብያለሁ። ይሄ ድራማ ወድጄዋለሁ። ከዚህ በፊትም ብያለሁ። ይሄ አዲስ ታሪክ ቢሆን ኑሮ ወይኔ ጌታን የምሬን ነው የምላችሁ። በቃ አዲስ ታሪክ ድር ከቱርክ ፊልም ላይ ምናምን መሰለኝ አይደለ? ከቃና ፊልም ላይ ተገልብጦ መሰለኝ የተሰራው። አይ ቲንክ እንደዛ ነው የተረዳሁት። ምክንያቱም ስሙ ምናምን እንደዚ አይነት ነገር ነው። ድር የሚል ፊልምም አለ መሰለኝ። አይዶን አላቅም፣ እውነት ለመናገር ቼክ አላደረኩም ትንሽ ቢዚ ስለነበርኩ። ዞሮ ግን አዲስ ታሪክ ቢሰራለት በዚህ ኳሊቲ፣ በዚህ ባክግራውንድ ሳውንድ ስታይል፣ እንደገና ደግሞ በዚህ ካሜራ አንግል ሹቲንጉ፣ ኧረ ሁሉ ነገሩ ያበረ ነው። ወቅ ኳሊቲ በቃ ምን የቀረ ነገር የለም እኮ ጋይስ። በዚህ ቅንጅት ውስጥ አዲስ ነገር ብናገኝ ልክ እንደ እረኛዬ፣ ልክ እንደ ህሊና ተከታታይ ድራማ ውይ በቃ ነገር ተበላሸ። ተከታታይ ድራማ ሌላ ሌብር እናደረግ እነ ኖላዊ እነ ጽናት ምንሽ ስልችት ብሏል። ህዝቡ ቀረ። ማንም ዙር ብሎ ያያቸው። እዚህ ላይ ነበረ ፎከስ የሚደረገው። ላችሁ ያሉት ነገር ተረድታችሁኛል ብዬ አስባለሁ። እንደዛ ስላችሁ ያንን አታዩ ማለት አይደለም። ምንም አይነት ነገር ቢመጣ ያኛውን አታዩ ማለት ታዩታላችሁ። ቅድሚያ ግን እዚህ ላይ ነው የሚሆነው ሰው እና እንደዛ ስላችሁ ያንን ለማጣጣል ምናምን አይደለም። ሁሉም አለውበት፣ ሁሉም ላይ ይሰራለሁ። እነዛም የኛው ናቸው፣ ቤተሰብ ናቸው። ግን ይሄኛው በጣም በቃ የሆነ ፕሮፌሽናል አይነት ነገር ነው። በቃ ማለት የላይቲንግ አጠቃቀማቸው፣ የካሜራ ስታይላቸው፣ የቤቱ ሁኔታ፣ አቀራረጹ፣ ባክግራውንዱ ራሱ ባክግራውንድ ላይ ያለው ሳውንዱ፣ ድምፁ፣ የወፎቹ ምናምን ኧረ በስመ አብ የሚገርም ነው። እና ይሄ ተሰርቶ በራስ ኮንቴንት ቢሆን ኑሮ እና በጣም ጥሩ ታሪክ ቢኖረው ኑሮ የምሬን ነው አገር ምድር ማለት ነው ዩቲዩብ ላይ ይመለሳል። በቃ ቲክቶክ ላይ ያለውን ሁሉ ነው ሰብስባችሁ የምታመጡት። ብቻ አሁንም ጥሩ ነው። እስኪ ወደፊት እንግዲህ የሚሆነውን አብረን እናያለን። አምነን የተፈጠረውን ነገር ይረዳል ወይስ አይረዳም? ምን ታስባላችሁ? ወደኋላ እየተመለሰ እናቱ ያለችውን ነገር እያስታወሰ ነበረ በትናንትናው ክፍል እና ጠንካራ መሆን እንዳለበት እናቱ የነገረችውን ሁሉን ነገር እያሰበ እያስተዋለ እያሰላሰለ ነበረ። ምን አይነት ነገር የሚፈጥር ይመስላችኋል? ምንስ ታስባላችሁ? ከቤል ጋር ያለው ነገር እንዴት የሚሆን ይመስላችኋል? እንግዲህ እንዳረገዘች ትናንትና ይፋ ተደርጓል። ቤል ተበሳይታለች። ከዚህ በኋላ ከሱ ጋር ያለኝ ነገር ምናምን ስትል ነበረ። በመካከላቸው ያለው ነገር በምን አይነት ሁኔታ የሚቀጥል ይመስላችኋል? እኔ ግን ያው ድራማው ሁለቱን እንደሚጋቡ ነው ተስፋ የማደርገው። ማለት ቤል ቆንጅየዋ ልጅ ያው የአምነን ሚስት ትሆናለች ብዬ አስባለሁ። እኔ እንደዛ ነው የምረዳው። እኔ እንደዛ ነው የሚገባኝ። እናንተ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ጄሪ ግን ሚስት ልትሆን አይገባም እንዴ! እኔ ገና ባለፈው ላይ ነው ያስጠላችኝ። የምሬን ነው የምላችሁ። ጄሪ ትቼዋለሁ። ከዚህ በፊት አንድ ነገር አንስቼ ነበረ። ከዚህ በፊት ማለትም አይጠበቅብኝም። በባለፈው ሪቪው አንድ ነገር አንስቼ ነበረ። ጄሪ ላይ ነው ይህን ነገር ያየ ነው። ሙሉ የወተት ማማው ክፍት ነበር። እንዲህ ቁልቁልጭ በቃ ሆን ተብሎ እንዲታይ ተደርጎ ነበረና የገባው እሱ ነገር ትንሽ ሀገራችን ፈንገጥ ባታረጉት ጥሩ ነው ብዬ አስባለሁ። አሁንም በተወሰነ አንግል እንደዚህ አይነት ነገር አይቻልም። እሷ ላይ ነው ያየሁት። ባይወጣ ደስ ይለኛል። እኔ አይዶን አላውቅም። ውጭዎቹ ላይ ስትሄዱት ኖርማል ነው ምናምን በቃ ከዛም የላቀ ነገር ታያላችሁ አይደለ? እነሱ ጋር ኖርማል ነው። አሁንም እኛ ጋር እንደሱ አይነት ነገር ለማምጣት ነው ሂደት እየተካሄደ ያለው። አሁን ቀስ በቀስ ነው ጋይታ። አሁን እዚህ ጋር እንደዚህ ያያችሁ አይደለ? ነገ ደግሞ ዝቅ እያለ የሆነ ነገር እየመጣ ኖርማል ሆኖ ይታያል። እና በቃ የእኛን ሀገር ተከትለን ብንሄድ የተሻለ ነው ብዬ አስባለሁ። ምክንያቱም
በሃይማኖትም በኩል ብትሄዱ በባህላችንም ብትሄዱ እንደዚህ አይነት ነገሮች እኛኑ ነው የሚጎዱት እንጂ ጥቅም የላቸውም፣ ተቀባይነትም የላቸውም። የሆነ እንትን ለማለት ሰዎችን ለመሳብ ብለን እንደነዚህ አይነት ነገር ውስጥ ባንገባ ጥሩ ነው ብዬ አስባለሁ። በእርግጥ ቪው ያሳሳል፣ ብዙ ወጪ ወጥቶበት ምናምን የሆነ ድራማ እንደነዚህ አይነት ድራማዎች ቪው ከሌሏቸው ኪሳራ ብቻ ነው። ምክንያቱም ሲኒማ ላይ አይታዩም፣ ቀጥታ ዩቲዩብ ላይ ነው የሚለቀቁት። እንዳየሁት ከሆነ ፕሮሞሽንም የለውም እስካሁን። ያ ነገር እስኪመጣ ድረስ ከዩቲዩብ በሚገኘው ብቻ ይህን ሁሉ ነገር ማድረግ ትንሽ ከበድ ስለሚል ቶሎ ቪው ለማግኘት ብዙ ነገር ሊደረግ ይችላል። ግን እዛ ነገር ውስጥ ባትገቡ ጥሩ ነው ብዬ አስባለሁ። በጣም ወዳቸዋለሁ። ክፉ አይንካችሁ፣ ክፉ መዞ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። የጄሪ እርግዝና ከማን ነው? ማን ነው ልጁ? የማን ነው? ምንድን ነው? ድር መቼም ይሄ የቱርክ ፊልም ነው አይደለ? የሆነ ቃና ላይ የሚተላለፍ ፊልም ወደ አማርኛ ተገልብጦ ነው መሰለኝ የመጣው። እርግጠኛ አይደለሁም። እርግጠኛ ያልሆንክበትን ነገር አታውራ እንዳትሉኝ እንዴ። አወራለሁ፣ ለምን አላወራም? እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናቸው? ዛሬም አብረን ድርን ሪቪው እናደርጋለን። ለመጀመሪያ ጊዜ እንግዲህ እኛ ሀገር ላይ ፊልም ተገልብጦ መጣ። ደግሞ በጣም የሚገርመኝ ማለት ነው፣ በጣም የሚገርመኝ የሆነ መመሳሰላቸው ከማን ጋር አትሉኝም? ከሉሊት ጋር ሜርሲና ሉሊት በቃ አንድ አይነት ማለት ውጭ ራሱ ይመቻቸው። እንዴት ነው ግን ድራማው? በጣም ተመችቷችኋል? በጣም ብዙ ሰው እያየው ነው። ተመችቷችሁ እያያችሁ እንደሆነ በቪው ማየት ይቻላል፣ ማወቅም ይቻላል። የድራማው ሁኔታ ግን በጣም ያበደ ነው አይደለ? ቀይስ አቀራረጹ፣ ካሜራ አንግሉ፣ ላይቱ፣ የተጠቀሙበት ቦታ፣ ቤቱ ምናምን በቃ ያማረን ያበደ ነው። ለመጀመሪያ ጊዜ ተከታታይ ድራማ ከረጅም ጊዜ በኋላ ጽድት ያለ ነገር ማየት የቻልነው እዚህ ላይ ነው ብዬ አስባለሁ። አይመስላችሁም ጋይስ? እንዴት ነው ካሉት ተከታታይ ድራማዎች ከፍ ያለ፣ በሁሉም ነገር ከፍ ያለ ማለት እችላለሁ። ወደፊት እንግዲህ ብዙ ነገር እናያለን። በጣም ብዙዎቻችሁ ወዳችሁት የምታዩት ድራማ ይሆናል ብዬ አስባለሁ። ነገር ግን ይህንን ሁኔታ ይዞ ወይም ደግሞ ይህንን ኳሊቲ፣ ይህንን ስታይል ይዞ ይህንን የሚገርም ፉቴጅ ይዞ የሚገርም ነገር ይዞ ኦሪጂናል ኮንቴንት ቢሆን ደግሞ አስባችሁታል ጋይስ? ያበደ ነበር የሚሆነው። አንተ ራሱ መቼ ኦሪጂናል ላትሉኝም? አይ ቀልዱስ ቀልድ ነው፣ የምሬ ነው የምላችሁ። በቃ ጽድት ያለ የሆነ ለምሳሌ ልክ እንደነ እረኛዬ ምናምን የሆነ አለ አይደለ ጋይስ? የሆነ አረ ስሩት ጋይስ፣ ስሩት እንጂ ስሩት። ምን ይዤ ነው? ዳይሬክተሮቻችን የት ናችሁ? ስሩት እንጂ እስኪ የሰውን ነፍስ ጥፍት የሚያደርግ በቃ በሚሊዮኖች የሚታይ ተከታታይ ድራማ ስሩልን እስኪ። ቱርኮች ፊልም ፓኪስታን ምናምን በቃ ፓኪስታኖች ናቸው አሁን በጣም ተከታታይ ድራማ እየመሩ ያሉት አይደለ? ፓኪስታን ተከታታይ ድራማ አንደኞች ናቸው። በጣም ነው ቪው ያላቸው። በተለቀቀ በአንድ ሰዓት ውስጥ በሚሊዮን ምናምን ነው የሚታየው ጋይስ። እና ኢትዮጵያ ላይም እንደዚህ አንድ ቢያንስ አንድ ቢገኝ ተተኪ ይቀጥላል ማለት ነው። ለማንኛውም እንዴት ነው ድርን እንዴት እያያችሁት ነው? ተመችቷችኋል ወይ? እኔም እስኪ አንዳንድ ጉዳዮችን ላወራችሁ ሞክራለሁ። እንግዲህ የቃናውን እኔ አላየሁም፣ ፊልም አላይም በነገራችን ላይ አላየሁትም። ለእኔ አዲስ ነው ጭራሽ በአማርኛ መጥቶ ደግሞ ለእኔ ውስብስብ ነው። ስለዚህ ታስረዱኛላችሁ፣ ኢንፎርሜሽን ትነግሩኛላችሁ። አብረን ሪቪው እያደረግን እንቀጥላለን። ተዋናዮቹም ለእኔ አዲስ ናቸው፣ ግን የሆነ አዲስ አይመስሉም። በቃ በደንብ እየሰሩ ነው የሚመስሉት። ሜቢ ባክግራውንድ ላይ የሚሰሩ ልጆች ሊሆኑ ይችላሉ። አይዶን ሆነ ያላቃቸውም። ብቻ ያበደ ቲም ነው ያለው እዛ ጋር፣ ያበደ ቲም ማለት ነው። እኔ የመጨረሻ ነው የተመቸኝ፣ ከትላልቆቹ እስከ ትናንሾቹ ማለት ነው። የሄዱበት አንግል ደግሞ ሰዎችን ለመሳብ የሄዱበት አንግል አልተመቸኝም። አንዷ ይሄ የወተት እንትን ምናምን ቁልጭ ብሎ ወጥቶላቸው በቃ ይሄ ሆን ተብሎ የተሰራ ማለት ሆን ተብሎ። ኢትዮጵያ ውስጥ ደግሞ እንደነዚህ አይነት ነገሮች ትንሽ ቅር ያሰኛሉ አይደለ ጋይስ? እና ባይወጣ ጥሩ ነው ብዬ አስባለሁ። ይሄ ሰዎችን ለመሳብ ምናምን የሆነ ከኛ ሀገር ባህል ያፈነገጠ ባይሆን ጥሩ ነው ብዬ አስባለሁ። በኛው ባህል ቢሄድ ጥሩ ነው ብዬ አስባለሁ። እና ልጅቷ
ሙሉ ለሙሉ ማስያዣው እንኳን የለም። በቃ ዝም ብሎ ግልጥ ብሎ ዝፍፍ ብሏል። አባቴ ኧረ ተው፣ ማንን ለማበላሸት ነው? የማንን ለማሳሳት ነው? እረፉ እንጂ። ከዛ ውጭ ያለው ነገር በጣም ተመችቶኛል። የምሬን ነው። ኳሊቲው፣ ላይቲንጉ፣ ድምፁ፣ ባክግራውንድ ክላሲካሉ እየተመረጠበት ቤቱ ራሱ ያማረ ነው። ተዋናዮቹም በጣም ደስ የሚሉ አይነት ናቸው። እንግዲህ ወደፊት እያየናቸው በደንብ ሪቪው እያደረግን እንሄዳለን። ቤሊ ደግሞ ከሁሉም ተመችታኛለች። ቆንጆ ነች። ለምን እንደሆነ አላውቅም። አይኔ እሷ ላይ ጥያለሁ። አመን ከእሷ ጋር እንዴት ነው ጋይስ? ምንሽ ነው? የሆነ ነገር ግን ይኖራል። ብቻ እስኪ እሱን ነገር ወደፊት እናየዋለን። ለአሁኑ ዝም ብዬ ልበጥረቅላችሁ አይደለም። ሜርሲ ግን በቃ ቅድም ብያቸዋለሁ። ሉሊት ቁርጥ ከሉሊት ባትብስ ነው የሚገርመኝ። እና የሜርሲ አክቲንግ ተመችቶኛል። እስከነ ድምጿ ያሸሻችኋል እንጂ ራሷ ተርጓሚ ያለች መሰለኝ። ድራማውን ከባክግራውንድ የሚተረጉሙት የቃና የሚተረጉሙት ራሷ መሰለች ልጅቷ። አይዶን ነው አላውቅም። ድምጿ በጣም ተመሳሰለ። ብቻ ይሁን ብለናል። ስማቸውንም በዛው ድራማ ነው የሰየሙት ወይስ ምንሽ ነው? ስማቸው ራሱ እኔ አያዝልኝ። አሁን የአንዱንም ስም አላውቀውም። ሁሉም ስም የተለየ ስም ነው። ኢትዮጵያ ላይ ያልተለመደ ስም ነው። እንዴት ነው ነገሩ? ስማቸውን ቢያንስ መልሱልን ወደ ሀገራችን። እንዴ ተው እንጂ። ለማንኛውም ድሮች ተመችታችኛል። ሁሉ ነገር ተመችቶኛል። ቅድም እንዳልኳችሁ አብዛኛው ነገራችሁ በቃ የእውነቴን ነው 85% ተመችቶኛል። ግን የራሳችን የሆነ ነገር ቢሆን ገብቷችሁ አለ። በቃ ይሄ ሰዎችን በቁቁት የሚገል አይነት ነገር መስራት ይቻላል ጋይስ። ግን ማለት ሙያው ላይ ያላችሁ ሰዎች ማምጣት ትችላላችሁ። እና እኛ ሀገር ምን ችግር አለ መሰላችሁ? አንድ ላይ እንትን ሆናችሁ የመስራት እንትን የለም። አንድ ላይ ተገናኝታችሁ ተነጋግራችሁ የመስራት እንትን የለም። አሁን አንድ ፊልም አንድ ሰው ነው ዳይሬክት ሊያደርግ የሚችለው ምናምን ነው ወይ በዛ ከተባለ 2 ሰው ነው። ውጪዎቹ ጋር ብትሄዱ ብዙዎች ናቸው። ዳይሬክተሮቹ ራሱ አንድ ላይ በቃ ተዋህደው ምናምን የሚጽፉት ጽሁፉን የጻፉት ከዚህ ከዛ ተወስዶ አንድ ላይ እንትን ብለው በጣም ተጨምቆ ነው የሚወጣውና ያው የእኛን ሀገር መብራት ታውቋታላችሁ። መብራቱ ሄዷል እና በቃ ባጭሩ ሰብሰብ ብላችሁ የሆነ የተሻለ ሰዎችን አትራክ የሚያደርግ ነገር ብትሰሩ የተመረጠ ነው ለማለት ያክል ነው። ለማንኛውም በቀጣይ ክፍል በሰፊው እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ረበለው ጂንኪ ጃንካ አልተቻለም፣ ዳይመንድ አልተቻለም። ጭዊውን ሌላ ሌቭል ውስጥ አስገብቶታል። ረበለው የድራማው ጣዕም ሆኖ ቀጥሎ የለን ዳይመንድ ልጅቷን ምን ሊያደርጋት ነው? አላየዋትም፣ አልሰማሽም ምናምን ብሎ ይዟት ሄዶ ምን ሊፈጥር ነው? ሊዘርፋት ነው? 10 ሊገርፋት ነው ወይስ ምንድን ነው አላማው? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የሰራተኛው አደይ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን አደይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። አደይ በትናንትናው ክፍል አሾይና ነበረ። አሾይና ብቻ ሳይሆን አሸወይናናና ነበረ። እንደተጠበቀው እንግዲህ ተቀብለዋለች። ኤላ ይመጣል ብለን አስበን ነበረ። ኤላ ጭራሹ የለም። በቃ መቼም እንደማይመለስ ነው ያመንበት። እንግዲህ ጭራሹን የለም፣ ኤላ አልመጣም። ግን ወንድሟ መጥቶ ነበረ። ያው ወንድሟ መጥቶ ጥሩ ጭው ያሳይተውናል፣ ማለት ጥሩ ምላሽ አይተናል። ረበለው ዳይመንድን እንደዚህ ትወዷለች። እኔ እኮ ብያችኋለሁ። ዳይመንድና ልጅቷ ግን ምንድን ነው የሚጎረባበጡት? የሆነ ደስ የሚል ነገር አለ ብያችሁ ነበረ። እንግዲህ ያው ደስ የሚለውም ነገር አይተናል። ይመቸው ዳይመንድ፣ በቃ ይመቸው። እንደዚህ የምትቆረቆረልህ ካገኘህማ በቃ ሾይና ነው። ገጠር ላይም እንደ ጠለፋ እንዳለ ተናግሬ ነበረ። ይኸውን እንደነገርኳችሁ እንግዲህ በዛሬው ክፍል ማለት በትናንትናው ክፍል አይታችሁታል፣ አግኝታችሁታል። የምነግራችሁ ነገር መሆኑ አይቀር። ዛሬ ባይሆን ነገ ይሆናል፣ ማለትም በቀጣይ ክፍል ይሆናል ማለት ነው። ብቻ አሪፍ ጊዜ ነበረ። ከዛ በኋላ ትንሽ ተረብሾ ደባሪ አይነት ነገር ሆነ እንጂ በተለይ ፕሮግራሙ አሪፍ ጊዜ ነበረ። ዶክተሩ ግን አደይን እንዴት ነው ይሄ ዶክተር ራሱ ልክ ወንጀለኛ ምናምን እያለ እንደሚያወራው ሁሉ ራሱ ወንጀለኛ እንዳይሆን ለአደይ ብሎ ማለት ነው ሌላ ነገር ውስጥ እንዳይገባ
ዴቭን የማይሆን እንትን እንዳይልክለት ወይ የሚወጋ ወይ የሚዋጥ ምናምን እንዳይሰጥ። ይህንን ፍሩልኝ ይቻል። ሌላው ችግር የለውም።